የብልጽግናው መንግስት 42 የሚደርሱ የትግራይ ወታደራዊ መኮንኖችን ሀብት እንዳይንቀሳቀስ ማገዱን የመረጃ ምንጮቻችን አሰምተውናል። በእገዳው ከሰሞኑ ከፋኖ ጋር ስማቸው የተነሳው ብርጋዴር ጄኔራል ምግበይ ኃይሌ እንደሚገኙበትም ተገልጿል። በተጨማሪም በትግራይ ክልል ከመጋቢት ወር ጀምሮ ነዳጅ ወደ ክልሉ እንዳይገባ መደረጉን መረጃ ምንጮቻችን ተናግረዋል። ሳልሳይ ወያኔ ትግራይ የተሰኘው ድርጅት ህወሓት በኃይል ሁሉን ማድረግ እንችላለን የሚል አደገኛ አስተሳሰብ እንደያዘ በመግለጽ ተቃውሞውን አሰምቷል። ድርጅቱ በመግለጫው ህወሓት የትግራይ ህዝብና ወጣቶችን ትግል ከመደገፍ ይልቅ የተለያየ ሀሳብ ያላቸውን ሰዎች በኃይል ለማፈን እየሞከረ መሆኑን ገልጿል። ሳልሳይ ወያኔ ትግራይ ህወሓት አሁን ላይ ያለውን አደገኛ አካሄድ እንዲያቆም፣ ለተፈጸሙ ጥቃቶች ተጠያቂነት እንዲያረጋግጥና የትግራይ ህዝብን ወጣቶች ትግል እንዲደግፍ ጥሪ አቅርቧል። ድርጅቱ ህዝቡና በተለይም ወጣቶች ከጎኑ በመቆም ለአደጋ የሚዳርገውን የህወሓት አካሄድ እንዲያቆም ጠይቀዋል። በተጨማሪም ድርጅቱ የትግራይ ህልውናን ለማስጠበቅ ብሔራዊ ጉባኤ መሰረት ያደረገ ጊዜያዊ መንግስት መቋቋም እንዳለበት አሳስቧል። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ባለው ግጭት የሲቪል ሰዎች ሞት እየጨመረ ነው። በተለይም በማዕከላዊ ጎንደርና በሰሜን ጎጃም ዞን ውስጥ ከባለፈው አርብ ጀምሮ በተከሰቱ ግጭቶች በርካታ ሰዎች ተገድለዋል። የአካባቢው ነዋሪዎች ለአዲስ ስታንዳርድ እንደገለጹት በጎንደርና በመራዊ ከተሞች በተቀሰቀሱ ግጭቶች በርካታ የሲቪል ሰዎች ህይወታቸውን አጥተዋል። የአማራ ክልል ኮሚኒኬሽን ቢሮ 4 መምህራንና የቀድሞ ከንቲባ መገደልን አረጋግጧል። የሰሜን ጎጃም ዞን የሰላምና ጸጥታ ጽሕፈት ቤት ኃላፊም አንድ የጤና ባለሙያ መታፈኑን አረጋግጧል። ግጭቱ በአካባቢው ቀጣይነት ያለው ሲሆን የሲቪል ሰዎች ሞት እየጨመረ መምጣቱን አሳሳቢ ሆኗል። በኦሮሚያ ክልል በተለይም በሶዶ ዳጫ አካባቢዎች የታጣቂዎች ጥቃት እየተባባሰ መምጣቱን የአካባቢው ነዋሪዎች ገልጸዋል። ከትናንት በስቲያ ታጣቂዎች በከፈቱት ተኩስ ቀበሌውን ለቀው የሄዱ ሲሆን ከዚህ ቀደም 7 ሰዎችን ገድለው 7 ቤቶች ማቃጠላቸውን ነዋሪዎች ተነግረዋል። በአጠቃላይ በተደጋጋሚ በተከሰተው የጸጥታ ችግር 8 ሰዎች መገደላቸውና በርካታ ቤቶች መቃጠላቸውን ያረጋገጡት ነዋሪዎች ደህንነታቸው አደጋ ላይ እንደወደቀና በሰላም መኖር እንዳልቻሉ ተናግረዋል። የአካባቢው ነዋሪዎች መንግስት ለዚህ የጸጥታ ችግር አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል። ታጣቂዎች ከዚህ ቀደም ድንበር አቋርጠው በመግባት ጥቃት ማድረሳቸውን ነዋሪዎች አስታውሰዋል። በኦሮሚያ ክልል ያለው የጸጥታ ሁኔታ አሳሳቢ ደረጃ ላይ መድረሱን የሚያመለክት ሲሆን የአካባቢው ነዋሪዎች ለመንግስት አፋጣኝ ምላሽ እንዲሰጥ እየተማጸኑ ነው። በአዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 0274 ባቡር አካባቢ ዛሬ በተነሳው የእሳት አደጋ ላይ ቁጥጥር መደረጉን የወረዳው አስተዳደር አስታወቀም። ባልታወቀ ምክንያት የተነሳው የእሳት አደጋ በእሳት አደጋ ሰራተኞች፣ በአካባቢ ነዋሪዎችና በጸጥታ አካላት ትብብር ሙሉ በሙሉ ቁጥጥር ስር ላይ ውሏል። በአደጋው በንብረት ላይ ጉዳት ቢደርስም በሰው ህይወት ላይ የደረሰ ጉዳት እንደሌለ የወረዳው አስተዳደር አረጋግጧል። የእሳት አደጋው መንስኤ ምን እንደሆነ ለማወቅ ምርመራ እየተደረገ ሲሆን ውጤቱ እንደደረሰን ይፋ እናደርጋለን። በደብረ ብርሃን ከተማ አስተዳደር በሐሰት የብር ኖቶች ገበያ ሊፈጸም የነበረው ግለሰብ በቁጥጥር ስር ዋለ። በደብረ ብርሃን ከተማ የሚኒልክ ክፍለ ከተማ ሎሬት አፈወርቅ ቀበሌ በሐሰተኛ የብር ኖቶች ግብይት ሊፈጸም የነበረ ግለሰብ በጸጥታ መዋቅር በቁጥጥር ስር ውሏል። ግለሰቡ በ19,000 ሐሰተኛ ብር ኖቶች ግብይት ሊፈጸም እንደነበር ከከተማው አስተዳደር ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። እንግዲህ እነዚህ የምታያቸው የመራሹ ብልጽግና ወታደር ምርኮኛ ናቸው። በሰሜን ጎንደር ደባርቅ ወረዳ አካባቢ ወገድ ከሚባለው በአጠቃላይ በጥራይናኑስ ወረዳ አካባቢ ነው። ከ8 ጀምሮ በተከታታይ የተደረገ ጦርነት በአጠቃላይ የፋኖ ወታደር ያው እነሱ በመቅረብ እያስገደደ ነው የሚልከን። እነሱ በመቅረብ የፋኖ ወታደር ቦታ እየመረጠ በመሸሽ ውጦ ለማስቀረት ያደረገው ስትራቴጂ በጣም አመርቂ ውጤት አምጥቷል። ይሄ ብቻ አይደለም፣ ምርኮኞቻችን በጣም ከ100 በላይ ነው። ምክንያቱም ሌሎች አጋሮች ክፍለ ጦሮች አሉ። ምክንያቱም እኛ ብቻ አይደለንም። ድብጠለም ተከዜ ክፍለ ጦር ብቻ አይደለም፣ የጭና ክፍለ ጦር አለ፣ የሰሜን አምባራስ ክፍለ ጦር በጋራ በመሆን ነው ይሄን ኦፕሬሽን ያካሄድ ነው። ይሄ ተራራማ ቦታ ላይ ነው እንግዲህ ገብተው እኛም ይሄ ተራራማ ቦታ በመጠቀም በግፍ ነው ያስቀረ ነው። አጠቃላይ ሰጡን መረጃ ከ450 ያላነሰ ወታደር ነበረ። ያው ሁሉም ዳሜጅ ሆኗል፣ የወጣ የለም። ከ100 ያላነሰ ተማርኳል፣ 300 ተደምስሷል። ወደ 50 አካባቢ ሩጦ እንዳመለጠ ነው የደረሰ መረጃ። የቅርብ ሰላም አስከባሪ ፖሊስና አድማ በትን ቀድሞ ነው ሩጦ ያመለጠው፣ ምንም አልተገኘም። ስለዚህ እነዚህ ምታያቸው መራሹ የብልጽግና መንግስት ከአማራው ላይ በደንብ ጨፍጭፉ፣ ግደሉ፣ ምንም አይነት ያለ ምህረት
ምክንያቱም አማራው አሁን በገዢው መንግስት እየተደረገበት ያለ ተጽዕኖ እንግዲህ በእነዚህ መከላከያ ነው እኛ ላይ ግፍና በደል እየደረሰ ያለው። እነዚህ ምርኮኞቻችን እንግዲህ ስንይዛቸው እኛ በእንክብካቤ ነው ያዝናቸው። ምክንያቱም ከመከላከያ በላይ ለኛ ጠላት የለም። ግን ጠላት ናቸው ብለን የተለያየ እርምጃ አልወሰንም። እናስተምራቸው በሚል እያስተማርናቸው ነው ያለን። በተለይ አርበኛ የበላይ ጠባቂ አርበኛ ሻለቃ ተፈር መለሰ ባለበት አካባቢ ምርኮኛ መግደል እንደማይቻልና አስተምሮ መላክ እንዳለበት የሚያምን አርበኛ ነው ያለን። እኛም በዚህ መሰረት እነዚህ ምርኮኞቻችን አስተምረን ቀጣይ ምን ማድረግ እንዳለባቸው ሂደው ምክንያቱም ቀጣይ ይህ መንግስት ለኦሮሞ ህዝብ ለኦሮሞ ወጣት ትልቅ ዕዳ እየጣለበት ነው ያለው። ዕዳው ማን እንደሚከፍለው ባናቅም ትልቅ ዕዳ እየጣለበት ነው ያለው። 99% የኦሮሞ ተወላጅ ነው ስናጠና 99%። ስለዚህ የኦሮሞ ወጣት ነገ የዛሬ 50 ዓመትና 60 ዓመት የሚከፍለው ዕዳ አለ። አሁን ይህ መንግስት የሚሰራው ሴራ እያየነው ነው። ስለዚህ ምናልባት ይሄን ይመስላል። ሌሎች ጓዶችም ይዘዋቸው ሂደዋል። አጠቃላይ ግን 100 ምርኮኛ እንዳለንና ከ8 እስከ 15 ቀን ያደረግነው ኦፕሬሽን አመርቂ ኦፕሬሽን የመጨረሻው ላይመለስ